ያልሰማ ስማ የሰማ ያሰማ ሰማ ነው የሚባለው። አሁን ለዛ የሚባል ነገር አለ። እዚህ ጋር የምታዩዋቸው ሴቶች ልም ያሉ ሌቦች ናቸው። ትላንት ነው የተያዙት። ይህ ሸዋሸዋ የሚባለው ሌብነት በጣም በየጊዜ መልኩን እየቀያየረ መጥቷል። ሰዎች እነሱ ስራቸው ስለሆነ ስርቆት፣ ሰዎችን ማታለል፣ ሰዎችን ማደንዛዝ፣ ማፍዘዝ ስራቸው ስለሆነ በየጊዜ ሲስተሙን አፕዴት እያደረጉ እያሻሻሉ ይመጣሉ። ምክንያቱም ገቢያቸው ከስርቆት ሰዎችን ከማፍዘዝ ሰዎችን ከመዝረፍ ስለሆነ ማለት ነው። አሁን እኔ ቪዲዮ ይዤላችሁ የመጣሁት ምንድነው በተለይ ለሴት እህቶች ከተለያዩ ወረዳ ከክፍለ ሀገር የተለያዩ ቦታ ወደ አዲስ አበባ ለምትንቀሳቀሱ ለስራም ሊሆን ይችላል ወይ ደግሞ ለውጭ ሀገር ፕሮሰስ ወይ ደግሞ አስቸኳይ ቪዛ ፓስፖርት ለማስወጣት አሻራ ለመስጠት ወይም ደግሞ ሲኦሲ ለመማር ወይም ደግሞ የውጭ ጉዳይ እንትን አልቆላችሁ ለመሄድ ስትሄዱ ከቦታ ስትንቀሳቀሱ ማታውቁ ከሆነ ከሚያውቁ ሰዎች ውስጥ ከተማው ከሚያውቅ ሰው ጋር አብራችሁ ተንቀሳቀሱ። እንዳትሸው ያገኛችሁትን ሰው ደግሞ ቀርቧችሁ ምስኪን መስለው መንገድ የጠፋበት መስለው ሊያናገራችሁ ሲሞክር ጠርጠር ብሎ መጥቶ ሰላም ቢለው እንኳን ቢልባችሁ ሳይ ብላችሁ መሸወር ነው። ከተጨበጣችሁ በኋላ መደንዘዛችሁ ማይቀር ነው። ከደንዘዛችሁ መዘረፋችሁ አይቀር ነው። እንግዲህ እነዚህ እንደምታዩ ሴቶች ናቸው። አንድ ሴት መጣ አንድ ሴት ልጅ እንዲህ ጠፍቶብኛል ምናምን ብትል መቼም ያው እኛ ጋር ታውቃላችሁ ይሄ መረዳዳቱ ምናምን ነገር ስላለ ውስጣችን ላይ ባህላችንም ነው ይሄ ተሳሰቡ ምናምን የሚባል ነገር ስላለ ያ ነገር ደግሞ ሌላ ችግር ውስጥ ይዞ እየገባ ነው ማለት ነው። ሰዎችን ለምሳሌ ተቸገሩ መስሎ ይመጡና እንዲህ ሆኛል ይላሉ። ከዛም በኋላ እናንተ ነው ያስነካሉ። ከተወሰነ ደቂቃ በኋላ እናንተ ስትነቁ ወይ ስልካችሁ ተወስዷል ወይ ገንዘባችሁ ተወስዷል ወይ ነገር ተወስዷል ማለት ነው። በአሁኑ ሰዓት አንድ ስልክ ቢጠፋባችሁ መልሳችሁ ለመግዛት ምን ያክል ኮስት እንደሚያደርግ ታውቃላችሁ። በዚህ ኑሮ በጣም በናረበት ሰዓት ማለት ነው። ስለዚህ የሆነ ቦታ ስትሄዱ አገሩን ማታውቁ ከሆነ ከተማውን ማታውቁበት የምትሄዱበትን ማታውቁ ከሆነ የሚያውቁት ልጆች ወይ ዘመድ ወይ ቅርብ ሰው ጋር አብራችሁ ተንቀሳቀሱ። ፕላስ ደግሞ ያገኛችሁትን ሰው መንገድ አትጠይቁ። አዲስ አበባ ሰው ትልቁ ችግር ምንድነው? መንገድ መጠየቅ፣ ቦታ መጠየቅ ምናምን። የምትጠይቁትን ሰዎች ስትጠይቁ ለየት ያለ ለምሳሌ አሁን አዲስ አበባ ሲሄድ የሆነ ቦታ ከጠፋ የሚጠይቁ መስላችሁ ተቋም ያለበት ለምሳሌ እንደ ባንክ ምናምን ቦታ ሄድና ባንክ ፊት ለፊት ላይ የሚቀመጡ ዘበኞች እና ጥበቆች አሉ። እንደነሱ አይነት ሰዎች ምናምን ነው የምጠይቀው። ወይ ሱቅ ቦታ እንጂ ማንኛውንም መንገደኛ እጅ አልጠይቅም። ማን ምን እንደሆነ አታውቁ። በጣም ሰፊ ከተማ ነው፣ ግርግር ያለበት ነው። ጤነኛውም እብዱም ሌባም ስለማይታወቁ ነው እንጂ በጣም አስቸጋሪ ስለሆነ ማለት ነው። ታክሲ ውስጥም ሲገቡ በጣም ጥንቃቄ አድርጉ። የሚገርማችሁ ነገር መዝረፋቸው ብቻ አይደለም ህይወታቸው ሁሉ ታጡ ስላላቸው ነው። አዲስ አበባ ችግሩ ምንድነው? ስልካችሁ ብራችሁ ተወስዶ ነው ይሄዳ እያለ አንዳንዴ ገፍትሮ ሁሉ ይወረውሯቸዋል ከመኪና ውስጥ ማለት ነው። ዛኔ እንግዲህ አስቡት ስትወረውሩ ያ መኪና በስፒድ እየሄደ ሊሆን ይችላል። ከዚህ ስትሩ ከዛም ይመጣ ደግሞ መኪና ደግሞ ሊኖር ይችላል። ሰው ይገፍተር አይገፍተር የማያውቅ እንደመጣ እናንተ ሊያገኛችሁ ይችላል ማለት ነው። በጣም ብዙ ነገር ስላለ በጣም ጥንቃቄ አድርጉ። በተለይ እንደነገርኳችሁ ከክልል ከተማዎች ወደ አዲስ አበባ የምትሄዱ ሰዎች ወንድም ሆነ ወላ ሴት በጣም ጥንቃቄ ማድረግ አለባችሁ እና መረጃዎችን መከታተል፣ የምትሰሙትን ኢንፎርሜሽን በጣም በጥንቃቄ መውሰድ፣ ራሳችሁን ቼክ ማድረግ፣ መጠራጠር በጣም አስፈላጊ ነው። አንድ ሰው መጥቶ ምስኪን መስሎ የሆነ ቦታ ሲጠይቃችሁ፣ መንገድ ሲጠይቃችሁ፣ ሰላም ሊላችሁ ሲፈልግ ጥንቃቄ ማድረግ አስፈላጊ ነው እና እነሱ ስራቸው ነው። በየጊዜ ሲስተሙን አፕዴት እያደረጉ እያሻሻሉ ይመጣሉ። ምክንያቱም እናንተን ካደነዘዙ በኋላ የሚፈልጉት ነገር ይዛሉ። እናንተ ናችሁ እዛ ከሄዱ በኋላ የምትጫወት። በጣም አስቸጋሪ ስለሆነ ጊዜው ከብዷል። ጥንቃቄ አይለያችሁ። ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን ሀሳብ ከተመቻችሁ ላይክ አድርጉ። ደህና ሁኑ።